እኛ እንደ ኢትዮጵያ ሙስሊሞች ይሄ ፕሮጀክት እንብርታችን ነው። ነጃሺ ፕሮጀክት ማለት ነጃሺ እንደ አመጣጡም ለዲናችን የመጀመሪያ ታሪክ ሰው ናቸው። ይህ በሳቸው ስም የተሰየመ ፕሮጀክት እንደ ኢትዮጵያ ነብያችን ሰለላሁ ዐለይሂ ወሰለም ነሐኑ አኺሩን አሳቢቁና አሉ። እኛ እኮ ከኋላ መተን ቀዳሚ ሆነናል አሉ። ይሄ ፕሮጀክት በስራ መጨረሻ ቢሆንም በግዝፈቱ በታሪኩ የመጀመሪያ ፕሮጀክት ማለት ይቻላል። የውጭ ሀገር ሰዎች ሲሻሙበት የነበረ አልታደሉም እንጂ ይሄንን ስም ስንይዝ አፍሪካን በጠቅላላ ይዘናል በሚል ነው። ሁሌ የኢትዮጵያ ፕሮጀክት አይሉትም፣ የአፍሪካ ፕሮጀክት ይሉ ነበር። እነው እናንተ ሰዎች እውነትም ኢትዮጵያ ወላሂ የተመረቀች ነች። እውነትም ኢትዮጵያ የተባረከች ነች። ይህ ፕሮጀክት ከኛ እጅ ሳይወጣ የሀገሩ ሰርዶ በሀገሬ ቢያሬ እንደሚባለው በገዛ ልጆቻችን በገዛ ባለሀብቶቻችን በእንቁ አባቶቻችን በእንቁ ሀገር በቀል አህለል ኸይሮቻችን ይህ ፕሮጀክት ሲሰራ ምናልባት ኒዕማዎች ይበላለጣሉ። ከዚህ የሚበልጥ ኒዕማ ስናየው ነው የምናገኘው። ይህ ቁጥር አንድ ነው እንደ ኢትዮጵያ። አልሐምዱሊላህ ረቢል ዓለሚን። ኢትዮጵያ ውስጥ ኢትዮጵያውያኖች የሚኮሩበት የውመል ቂያማ የምንደሰትበት በአጅሩ ታሪክ የሚሰራበት ለየት ያለ ፕሮጀክት ሰርተን ለጠቅላይ ምክር ቤቱ እናስረክባችኋለን። ዲዛይኑን በተመለከተ አትፍሩ፣ አይዟችሁ። እናንተ ጥሩ ሰርታችሁ ከሆነ እኛ በጣም ጥሩ እንሰራለን። እናንተ በጣም ጥሩ የሆነ ነገር ከሆነ የሰራችሁት እኛ ደግሞ በበኩላችን እጅግ በጣም ጥሩ ስራዎችን እንሰራልና እናስረክባችኋለን ብለውናል። በጣም እናመሰግናለን። በዚህ አጋጣሚ ጣልቃ አንገባባችሁም፣ አናስቸግርም። በቢሮክራሲም በአንደበታችንም በደብዳቤያችንም ጣልቃ አንገባባችሁም። በቀጥታ ለእናንተ አስረክበን በደስታ ለመረከብ ነው ፈቃደኝነታችንን በምክር ቤቱ ስም የምገልጸው። ይህ አብይ ኮሚቴ ከተቋቋመበት መስከረም 4 2016 ጀምሮ እንግዲህ አስፈላጊ ስራዎችን ለመስራት በጀት የተገኘበት ተቋም ነው። ዲዛይኑን በማሳለጥ አስፈላጊውን የፕሮጀክቱ ግብአቶችን በመስራትና እንቅስቃሴ በማድረግ እንዲሰሩ የሚሰጥ ኃላፊነት ነው የተሰጠ። ያለቀ ፕሮጀክት ገንዘብ የመጣለት ፕሮጀክት ስለነበር ያን ለማሳካት የዲዛይን ኮሚቴ የቴክኒክ ኮሚቴ በማቋቋም በጣም ሰፊ ስራዎችን ለማድረግ ተሞክሯል ወይም ደግሞ ተሰርቷል። ውይይቶች ተደርጓል። ማህበረሰብንም የሚመለከታቸውንም ባለድርሻ አካላቶችንም ውይይት አድርገናል። የቴክኒክ ኮሚቴ ተቋቁሞ የቴክኒክ ኮሚቴው በዛው ልክ የሚገባውን ስራ ሰርቶ የመጀመሪያ ዲዛይን ማሳያው እንዲቀርብ የተደረገበት አለ። የዲዛይን ማሳያው ውድድሩን ያሸነፈው ድርጅት ከቀረበን በኋላ ማስተካከያዎች እንዲቀርቡለት አስፈላጊዎቹ ተቋሙን የሚመጥን የምንፈልገውን ተቋም የሚመጥን መልኩ እንዲሰራ በሚለው ሌላ ጥያቄ ተነስቶ በዛ ምክንያት ደግሞ ያንንም በማሻሻል ሂደት ላይ ሌላ ረጅም ስራዎችን ሲሰሩ ቆይተዋል። ይህንንም እንግዲህ እነሱ ጋር የመግባቢያ ቢጋር ኦቲአር በማዘጋጀት ውይይት በማድረግ ከእለት ግብአት በማድረግ በተለይ ከዲዛይኑ ካሸነፈው ድርጅትም በተለየ ሁኔታ ባለሙያዎቹ የቴክኒክ ባለሙያዎቹ በጣም በሰፊው ሙሉ ኃላፊነታቸውን ሰጥተው ሙስሊም አርኪቴክት የሚባሉት ቀረ አለ በማይባል ደረጃ ተሳትፈው ሌትና ቀን እየሰሩ የቴክኒክ ኃላፊነታቸውን በመወጣት ሙሉ ዲዛይኑ እውን እንዲሆን የሚፈልገውን ቅርጽና የታሰበለትን ዓላማ ያንን መጅሊሱ ወይም ደግሞ እንደ ኢትዮጵያ ሙስሊም ማህበረሰብ እንደ መንግስትም በጠቅላይ ሚኒስትሩ ጊዜ ሲነሱ የነበሩትን ጥያቄዎች ሊመልሱ በሚችል መልኩ ያን የሚመጥን የንጉስ ነጃሺን ረህመቱላህ አለይ የሳቸውንም ስም ከፍ ሊያደርግ የሚችል ተቋም ለመስራት ነው ያን ታሳቢ ያደረገ የዲዛይን ዝግጅትና ስራ ተሰርቷል። በጣም ብዙ ተለፍቷል። ዲዛይኑን ካለቀ በኋላ ቃል የገባው ተቋም ወይም ደግሞ የራቢጣል ዓለም አልእስላሚ ቃል የገባውን ገንዘብ እንዲያስገባና ስራ እንዲጀመር ቢጠየቁም በቃል ለመገኘት ባለመቻልና በወቅቱ አስፈላጊውን ነገር ማስገባት አልቻሉ። ይባስ ብሎ እነሱ ተወካዮች ሳይቀሩ ባለሙያዎች እዚህ ሲመጡ ወጫቸውን እዚሁ አሁንም
እነዚሁ እንግዲህ ይሄ ጉዳይ የሚያሳስባቸው ከጠቅላይ ምክር ቤቱ ጋር ሆኖ በመሸፈን የነሱን ወጭ ሳይቀር ያሳለፏቸውን ነገሮች ሳይቀር ነው አንድ ብር አንድ ሳንቲም ከውጭ የመጣም የገባም ይል ጉዳዮቹን አሁንም ተነሳሽነት ቢኖር የህዝቡን ጉጉት ፍላጎት ያሳካል ተብሎ የጠቅላይ ምክር ቤቱ እንግዲህ ፕሬዝዳንቱ ኃላፊነት ወስደው አሁንም ከስራ አስፈጻሚ ውሳኔ ተወስኖ 200 ሚሊዮን ብር የሚጠጋ ገንዘብ ወጭ ተመድቦ ይሄ ቁፋሮ እና አስፈላጊው የሾሪንግ ስራ እንዲሰራ ተደረገ። አሁንም ይሄን ወጭ አድርገናል፣ ይሄ ስራ ተሰርቷል፣ ወደ ቀጣይ ሂደት ውስጥ እንዲገባልን ተብሎ ተደጋጋሚ ጥያቄዎች ተደረገ። ቃል ይገባል፣ ቃሉ ግን እውን ሊሆን አልቻለም። እንግዲህ አማራጭ ስላልነበር የህዝብም ጥያቄ የመንግስትም በተለያዩ ጊዜያቶች የሚደረጉትን እንዲሁም ደግሞ እዚሁ ያሉ ወንድሞች በተደጋጋሚ መስራት የምንችለው ነገር ይሄን ያክል ጊዜ አላግባብ መፈጀቱ አግባብ አይደለም የሚደረግ ጥያቄዎች ነበሩ። ያ ጥያቄ አላህ እውን አድርጎት ዛሬ ላይ እንዲሁ በሀገር አባቶች ወንድሞቻችን ኃላፊነቱን ወስደው ሙሉውን ነገር ሊሰሩልን ዛሬ ድረስ ስለመጡ በዚህ አጋጣሚ እንግዲህ ከክቡር ጠቅላይ ሚኒስትሩ ጀምሮ ክቡር ጠቅላይ ሚኒስትሩ በወቅቱ ይሄን ቦታ ለሰላም ሚኒስተርና ለኢንሳ የነበረ ቦታ ነው ያናምክ ነው በወቅቱ የነበሩትን ከንቲባ ታከለው ማጠርተው ነው የሰጡ እናንተን የሚመጥን ቁጥራችሁ የሚመጥን ተቋም እንዲሰራ ብለው ነው የሰጡ ላደረጉልን ስጦታ ዛሬም በሙስሊሙ ማህበረሰብና በተቋሙ ስም የምናመሰግን ሲሆን በከተማ መስተዳድሩ የተደረጉትን ኤኒ ድጋፎች አሁንም የምናመሰግን ሲሆን የተደረጉ ጥረቶች በዚህ አሻራችሁን ለማሳረፍ ሁሉ የተንቀሳቀሳችሁ ወንድሞቻችን ኃላፊነታችሁን ተወጣጣችኋል፣ ትልቁን ስራ ሰርታችኋል። አሁንም የምናመሰግን ሲሆን ተቋሙ የቻለውን ድረስ ገፍቷል፣ ይሰራል በተባለው ደረጃ ይሄን ያህል መጠበቅ አስፈላጊ የሆነው ግንኙነቱ የውጭ ግንኙነት ከመሆኑ አንፃር አላግባብ የሆኑ ነገሮች እንዳይፈጠሩ ወሰዱብን ነጠቁን የሚባል ነገር እንዳይመጣ እነሱን እስከ መጨረሻው ሂደት ድረስ ማስሄድ ስለነበር ነው። ያም እንዳልሆነ የመጨረሻው ውሳኔ ላይ ሲደረስ ክቡር ፕሬዝዳንቱ ጋር በነበሩ ውስን ይሄንን ኃላፊነቱን እንወስዳለን ያሉ ወንድሞች ጋር በተደረገው ውይይት ምናልባት እነሱ ስም መጥቀስ አስፈላጊ ነገሮች ምናምን ስላልሆነ ነው ዛሬ እዚህ ላይ ማንሳት ያልፈለኩት። መነሳት ካለበት ግን በህዝቡ ስም ልናመሰግናቸው ዱዓ ልናደርግናቸው ይገባናል ብዬ ስለማመን ፍቃዱን ካገኘው ስም እጠራለሁ። በተደረገው ኃላፊነት ልጥራ። አልহামዱሊላህ እንግዲህ ይሄንን በቅድሚያ እዚህ ወንድሜ ጀማል ከፊት ለፊት ያለ ይሄንን ፕሮጀክት ስንቀበል እሱም ጋሽ ዑመር ሐፊظሁላህ ይሄንን ነገር እኛ ውስን ባለ ሀብቶች አድርገን እንስራው ያለን አንዱ የመነሻ ያነሳው ጀማል ነበር። ከዛ ጋሽ ዑመር ነበር። ጋሽ ዑመር ባገኘ ቁጥር ከሚያነሳቸው ጉዳዮች ይሄን ጉዳይ ነበር። ያው የወቅቱ የነበረው ነገር ተቋሙ ላይ የነበረው ክፍተት ነው ያን ወደ ኋላ መልሶብን የነበረው። ዛሬም አላህ ተመልሶ የነዚሁ ጉጉት የነበራቸው ወንድሞች እንግዲህ አባታችን ሼክ መሐመድ አልዓሙዲ አላህ አፊያቸው ሞልቶ እድሜያቸውን አርዝሞ ለሀገራቸው አብቅቶ ደግሞ የበለጠ መስራት እንዲችሉ እንዲያደርግ ዱዓ እናደርግላቸው ይገባል። ትልቁ ሀማቸው ጉዳያቸው ሀገር ላይ አሻራቸውን ማስቀመጥ ስለነበር ይሄንን በወንድማችን ጀማል አማካይነት ዛሬም ኃላፊነቱና ትልቁን ድርሻ የወሰዱት እነሱ ናቸው። እዚህ ፊት ለፊታችን ያሉት እንግዲህ የምናያቸው ባለ ሀብቶች ጋሽ ዑመር አሊ ሽፋ፣ ሀጂ አህመድ እንዲሁም ደግሞ ሀጂ ሰይድና ሌሎችም ሁላቸው ይሄ የኛ ይገባናል ባሉት ልክ ወይም ደግሞ በሚገባው ነገር ላይ ስለሚያደርጉ ዛሬም በማህበረሰቡም ስም ልናመሰግናቸው በሚያደርጉትም አሻራ እነሱ አስተባብረው ኃላፊነቱን ወስደው ይገባል ያሉትን ነገር እንደሚሰሩ ዛሬም ላይ ደግሞ እኛ እስከዛሬ የተደረገው ይሄንኑ ህልም በመጓጓት ይሄንን እውን በማድረግ ላይ ነው። ዛሬ ቀን እንዲመጣ የጓጓን የነበረው አላህ አምጥቶታል። ይሄንን ኮሚቴው እስከዛሬ ስራ የነበረውን ነገር የመስጂዱን ፕሮጀክት ለባለ ሀብቶቻችንና ዛሬ ሊሰሩት ለማስተባበር ኃላፊነቱን በሚወስዱት እነሱ ናቸው። እንግዲህ ይገባል ብለው በሚያምኗቸው መስመር አስተባብረው ማድረግ የሚገባቸውን ነገር እንዲያደርጉ ሙሉ ኃላፊነቱን ቅድም ሼኻችን ሼክ ሐሚድ እንደገለጹት የምናስረክብ ይሆናል። እስከዛሬ በዚህ ሂደት ውስጥ ሁላችሁም ላደረጋችሁት አስተዋጽኦ እናመሰግናለን። ዛሬም ድረስ የቆየ ነው አንድም ብር ሳይወጣለት መስጂዱ ከኪሱ አውጥቶ መጅሊሱ ከኪሱ አውጥቶ ይሄንን ተቋም እውን ለማድረግ የቻለውን ያክል ሞክሯል። ዛሬ ግን አላህ ደግሞ ህልማችንን አድርጎት እዚህ ደረጃ ደርሷል። እንግዲህ መጨረሻውን አሳምሮ ዛሬም በመስራቱ ሂደት ላይ አሻራቸውን ለማስቀመጥ የመጡትን ወንድሞቻችን አባቶቻችንን ዑምራቸውን ያርዝምልን፣ የበለጠውን ነገር ለነሱ የተሻለውን የሁለቱንም ሀገር ስኬት ይስጥልን፣ የበለጠ መስራት የሚችሉበትና ብዙ አሻራ አላቸው ሀገራችን ላይ በጣም ብዙ ለኡማው የሚጠቅሙ ለሀገርም ለማህበረሰብ የሚሰሩት ስራላቸው እሱን አላህ እንዲባርክላቸው ዱዓ እናደርጋለን። የአፍሪካውና ከተማን የሚመጥን አፍሪካን የሚያጠገብ ስለተሰጠን ትልቁ ሀብት መሬት። ይሄ መሬት አሁን ባለው የሊዝ ዋጋ ቢሰራ ኖሮ ከ2-3 ቢሊዮን ብር በላይ በሊዝ እንኳን ቢሰጥ እና ይሄን መሬት በነፃ አግኝተን ይሄን እድል አሳልፈን መስጠት የለብንምና ያለፈውን ጊዜ ለመተካት በፍጥነት
ወንድሜ ሐጂ ዑመር ካሰባችሁት የተሻለ መስጊድ እንሰራለን እንዳለው እኔ ደግሞ በጊዜም ፍላጎታችሁን ለማሳካት እንዲያደርገን የሁላችሁም ዱዓ ይለየን። ዋናው መስጊድ ነው መስራት የምፈልገው። ሙስሊም ብዙ ፍላጎት አለው። ብዙ መድረሳ ይፈልጋል፣ ብዙ ዴይኬር ይፈልጋል፣ አሚዝመንት ሴንተር ሊፈልግ ይችላል። ትክክልም እሱ ላይ ክርክር የለም። ይሄ ግን ላንድ ማርክ የሆነ መስጊድ መሆን አለበት። እኛ ኢትዮጵያን ሙስሊሞች ጅቡቲ ካለው፣ ኤርትራ ካለው፣ ሱዳን ካለው፣ ኬንያ ካለው፣ ዩጋንዳ ካለው ሙስሊም ተደምሮ እኛ እንበልጣለን። ከዚህ ሁሉ የምስራቅ አፍሪካ ህዝቦች የበለጠ ሙስሊም ያለበት ካምፓላ የተሻለ መስጊድ አለው። በጣም ትንሽ ሙስሊሞች ያሉበት በየሀገሩ ከኛ ጋር የተሻለ መስጊድ አለ። እኛን የሚመጥን መስጊድ እንሰራለን ኢንሻአላህ። እዛ ላይ አንድ ልመና ነው ለኡማው የምለምነው፣ በአቂዳ በመዝሀብ ከፋፍሎ ይሄን መስጊድ ለማጠርሸት አይሞከር። ላኢላሃ ኢላላህ ሙሐመድ ረሱሉላህ ያለ ሰው ሁሉ ቤት አሁን አንድ ሆነን ሙስሊሞች ራሳችንን በሰላም በፍቅር ከሌሎች ወንድሞቻችን ኢትዮጵያኖች ጋር አገር የምናሳድግበት ጊዜ፣ የማይሆን ነገር የምንበጣጠስበት ጊዜ አይደለም። ስለዚህ ይሄ ቀን ለእኔ ጥሩ ቀን ነው። ሼክ መሐመድ በጣም የተደሰቱበት ቀን ነው። ሀብታቸውን ለአላህ ስራ የሚያውሉበት ቀን ነው። ዱዓ አድርጉልን። አልሐምዱሊላህ የነጃሽ ልጆች ነን፣ ነጃሽ በጎ አድራጊ፣ ፍቅር፣ እምነት፣ ተስፋ